ከዛው ከአሜሪካ ሳንወጣ ሌላ አስደናቂ ታሪክ እናክልላችሁ። ዘ ጎድፋዘር የተሰኘው በአሜሪካ የተሰራውና በጣሊያን ማፊያዎች ታሪክ ላይ የሚያጠነጥነው ፊልም ላይ ማፊያ የሚለው ቃል ምንም ቦታ አልተጠቀመም። ፊልሙ እንደ አውሮፓውያን አቆጣጠር በ1969 ማሪዮ ፑዞ በተባለ ደራሲ የተጻፈ መጽሐፍ ታሪኩን ወስዶ የተሰራ ነው። በፊልሙ ላይ ማፊያ የሚለው ቃል አንዴም ሲጠቀስ የማትሰሙበት ዋናው ምክንያት በአዘጋጆቹ ሐሳብ ፊልሙ እውነተኛ ሳይሆን ምናባዊ ነው ተብሎ ተአማኒነት እንዳያጣ ስለተሰጋ ነው። አሁንም ድረስ ፊልሙ ላይ አለቃው ገደል ስላለው ብቻ በደስታ የሚገድል ተኳሽ መኖሩ የፊልሙ ተአማኒነት ላይ ትልቅ ተጽዕኖ አድርጓል። ዘ ጎድፋዘር ፊልም በተሰራበት ዘመን በእውን የነበረው የማፊያ ቡድን ወንጀል አናሳ በመሆኑ ፊልሙ የተጋነነ ስለሚሆን በጭራሽ እንዳይሰራ በሚል ከፍተኛ ግፊት ተደርጎ ነበር ይለናል የመረጃ ምንጫችን። ዘ ጎድፋዘር ፊልም እንደ አውሮፓውያን አቆጣጠር በ1972 የተሰራ የአሜሪካን ፊልም ሲሆን በፍራንሲስ ፎርድ ኮፕላ ተዘጋጅቶ ስክሪፕቱ ደግሞ በመጽሐፉ ደራሲ በማሪዮ ፑዞ ረዳት ጸሐፊነት የተሰናዳ ነው። ከፊልሙ ተዋንያን ውስጥ ማርሎን ብራንዶና አልፓቺኖ በዋናነት ተጠቃሽ ናቸው። ፓራማውንት ፒክቸርስ የተባለው የፊልም አዘጋጅ ድርጅት የመጽሐፉን መብት ከደራሲው በጊዜው በ80,000 አሜሪካን ዶላር ገዝቶታል። ዘ ጎድፋዘር ፊልም በ45ኛው የአካዳሚ ሽልማት ላይ በምርጥ ተዋናይ ለማርሎን ብራንዶና በምርጥ ውርስ ፊልም ለደራሲው ማሪዮ ፑዞና ለአዘጋጁ ኮፕላ ሽልማትን አስገኝቷል። አልፓቺኖና ሌሎች ሁለት የፊልሙ ረዳት ተዋናያን በምርጥ ረዳት ተዋናይነት ዘርፍ የኦስካር ሽልማት እጩዎች ነበሩ። የዚህ ፊልም መጽሐፍ በ1982 ዓ.ም በሀገራችን የጡት አባት በሚል ውርስ ትርጉም በተርጓሚ ወጋየሁ ተበጀ ወደ አማርኛ የተተረጎመና በቦሌ ማተሚያ ቤት ለህትመት ብርሃን የበቃ ነው። በጊዜውም ብዙዎች ያነበቡት ታዋቂ መጽሐፍ ነበር። መጽሐፉን የሀገራችንም ሆነ የውጭ አንባቢያን በልዩነት የሚያስታውሱት ግን ደራሲው ማሪዮ ፑዞ በመጽሐፉ መግቢያ ላይ በተጠቀመው የማይረሳ አባባል ወይም ጥቅስ ነው። አባባሉ የፈረንሳዊው ልቦለድ ደራሲና ጸሐፌ ተውኔት የባልዛክ ነው። እንዲህ ይነበባል። ከእያንዳንዱ ታላቅ ሀብት በስተጀርባ አንድ ወንጀል አለ። ባልዛክ። Behind every great fortune there is a crime። ይህ አባባል አሁንም ድረስ በእኛ ኢትዮጵያውያን ዘንድ አዘውትሮ ሲነገር ይደመጣል። ግን ማን እንደተናገረው በቅጡ ባናውቅም ከእያንዳንዱ ታላቅ ሀብት በስተጀርባ አንድ ወንጀል አለ